ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ወደ ጎንደር ዘልቀን ከአንድ ባለተሰጥኦ መምህር ደራሲና ገጣሚ እንዲሁም ጋዜጠኛ ጋር አጭር ቆይታ እናደርጋለን። በቅድሚያ ስሞን በማስተዋወቅ እስኪ ለአድማጮቻችን ያብራሩልን። ሲሳይ አትርሳው እባላለሁ። መምህር ነኝ። በማህበራዊ ሚዲያ እና በዩቲዩብ ደግሞ አልፎ አልፎ አንዳንድ ስራዎችን እንሰራለን። ምን ላይ ነው የምትሰራው? በማህበራዊ ሚዲያ ላይ በማህበራዊ ሚዲያ በተለይ አፍቃሪ ሀብተወልድ የሚባል ገጽ አለ። በተለይ በፌስቡክ እሱ ላይ ትኩረት የምናደርገው ምንድነው? አዳዲስ መረጃዎች ላይ ትኩረት አድርገን እንሰራለን። አዳዲስ መረጃዎች፣ ትኩስ መረጃዎች ሲመጡ እንለጥፋለን። እንግዲህ አፍቃሪ ሀብተወልድ ከስሙ ላይ ምናልባት ለምንድን ነው አፍቃሪ ሀብተወልድ የሚለውን በኋላ የምንመጣበቱ ነው። በዚህ ገጽ ግን ያው እውነተኛ የሆኑ መረጃዎች፣ ትኩስ የሆኑ መረጃዎች ይቀርቡበታል እና በአጠቃላይ ሰው ይህን ገጽ በሚከታተልበት ጊዜ የሚያገኘው ነገር አዲስ ነገር እንጂ የተደጋገመ ነገር አያገኝም። እንግዲህ ስምክን አስተዋውቀህና እውነተኛ ስምክን፣ የት እንደተወለድክ ሲል አድማጮቻችን የበለጠ ግልጽ ለማድረግ የቤተሰብ ያህል ቀረቤታ ላላቸው የቻናል ቤተሰቦቻችን ራስክን በማስተዋወቅ ብትጀምር። የተወለድኩት በማዕከላዊ ጎንደር ዞን ደልጊ አካባቢ ነው የተወለድኩትኝ። በ19 ሚያዝያ 16 ቀን 1981 ዓመተ ምህረት የተወለድኩት እና በዛ ነው የተወለድኩት። ማንኛውም ኢትዮጵያዊ እንዳደገው፣ ማንኛውም ኢትዮጵያዊ እንዳሳለፈው ህይወት አሳልፌያለሁ። ከጠብቄያለሁ። ስምክን ግን አልነገርከንም። እስቲ ሲሳይ አትርሳው እባላለሁ። ሲሳይ አትርሳው ነው እንግዲህ የዛሬ አድማጭ ተመልካቾቻችን የእንግዳችን ብዙ ኪሎ ሜትሮችን አቋርጠን ነው ያገኘ ነው። እንግዲህ በተለይ በልጅነቱ ብዙ ተሰጥኦ አለው፣ በቅርብ ስለማውቀው ማለት ነው። እንዲያው እስኪ ወደኋላ ልመልስና ትሞጫጭር ነበር። ያገኘውን ማንበብ ትወዳለህ? እነ ነጸብራቅ፣ ጽጌረዳ መጽሔት ከእጅህ አይለዩም። ይህን የንባብ ልምድ ከየት አመጣው? ንባብ ከኔ ጋር ሲዋሃድ ያው እንዴት እንደመጣ አመጣጡ ባላውቀው ብቻ ግን ማንበብ እወዳለሁ። ማንበብ ብቻ ሳነብ በራሱ በድምጸት ነው። እንደው አንዳንዴ ኋላ እየበሰልኩ እያደግኩ ሲሄድ በለሆሳስ ሳነበብኩ እንጂ በተለይ ህፃን እያለሁ በተለይ 1 እስከ 4ኛ ክፍል በነበሩ የዕድሜ ክልል ውስጥ ሳነብ ያገኘሁትን ነገር ሁሉ በድምጽ ጮክ ብሎ ማንበብ ነበር የሚመቸኝ። እስኪ ጮክ ብለህ ስትል የሆነ ነገር እስኪ ጮክ ብለህ ነገር የምታስታውሰው ጽሁፍ? ማስታውሰው በደርግ ጊዜ የነበረ መጽሐፍ፣ በተለይ ኢህአዴግ ከገባ በኋላ ያልነበረ ግን በደርግ ጊዜ የነበረ የ6ኛ ክፍል አማርኛ መጽሐፍ ላይ የነበረ አንድ ግጥም ትዝ ይለኛል። እስኪ ለአድማጮች አጋራችሁ፣ ረስተውት አልነሱ። እሱ ግጥም ማለት ብዙ ግጥሞችን አንብቤያለሁ። ነገር ግን ይሄኛው አንደኛ መጽሐፉ እኔ የተማርኩበት አይደለም። በዚህ ካሪክለም ወይ ነው ኢህአዴግ ከገባ በኋላ የነበረ አይደለም። በደርግ ጊዜ የነበረ ካልተሳሳትኩ የ6ኛ ክፍል አማርኛ መጽሐፍ ላይ የነበረ ነው እና እሱ ርዕሱ ምን ይላል? ስራ ይልና የጭቆናዎች መድን ዋነኛ መፍትሄው ስራ ሆኗልና ዋና መርሆ። እንግዲህ አገሬ ተነሳ ጠንክር፣ ችግርን አጥፍተህ በደስታ እንድትኖር፣ ጤናህ እንዲጠበቅ፣ ኑሮህ እንዲያምር፣ ያለ አንዳች ስንፍና ስራን አዘውትረህ በርትተህ ከሰራህ መኩሪያ ትሆናለህ ለውዲቱ ሀገርህ። ሀገርማ የምትለማው ሀገርማ የምትታወቀው በሀቀኛ ልጆቿ በርቱ በመስራት ነው። የሰሩማ ሰዓት ያከበሩ የምድሩን ጨርሰው በሰማይ በረሩ። የትልቅ የወጣት ፈጥኖ መተባበር፣ መተሳሰብና አውቆ መከባበር፣ በጋራ እየሰሩ ችግርን ማባረር ይል ነበር።
የሚገርም ነው። አንደኛ ረጅም ጊዜ ነው ካነበብከው ይሄን አስታውሰህ በደንብ ስላልክልን በጣም ነው የደነቀኝ። አንዳንድ ጽሁፎችንም እንዲያው እንደ ጋዜጣ እያስገመገምክ ድምፅ ባይዘው በጣም የሚገርም ነው። ታነባለህና በተለይ ደግሞ የእንትናን ይመስላል የዳዊት ዳዊት ማን ነበር? ዳዊት አለሙ ዳዊት አለሙ ዳዊት አለሙ እና እስኪ እንደው እሱን አስታውስልኝ እስኪ ለአድማጮች። ያው ዳዊት አለሙ ከሚታወቅበት አንደኛው በተለይ የኛ ሙዚቃ ከሚባለው ነው እና እንደው ለማስታወስ ያክል ነው እንጂ ዳዊት አለሙ ብቻ ሳይሆን የኔ ድምፅ በመሰረቱ ከብዙዎቹ ጋር ጉሮሮዬ ወይም ደግሞ አጠቃላይ ድምፀቴ ከጋዜጠኞች ጋር በአብዛኛው የመመሳሰል ባህሪ ያለው እና እንደው ሳነብ በራሴ መንገድ ሳነብ እንኳን የሆነ አሲሚሌሽን ወደ አንዱ ጋዜጠኛ የማዘንበል ባህሪ ያለው ይሄ በራሱ ያው ትንሽ ችግር ቢሆንም ግን ዞሮ ዞሮ አሁን ወደ ራሴ እየመጣው ነው። ዳዊት አለሙ ከሚልባቸው ነገሮች የኛ ሙዚቃ ማለት በድርሰቱ ይታወቃል፣ በብዙ ነገሮቹ በጻፍ ማንበብ ይታወቃል፣ መጽሐፍ ማንበብ ይታወቃል። ዳዊት አለሙ በጣም ማደንቀው እና የምወደው የማከብረው ጋዜጠኛ ነው እና ምን ይል ነበር የኛ ሙዚቃ ከሚለው ፕሮግራሙ ላይ የኛ ሙዚቃ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያላችሁ አድማጭ ተመልካቾቻችን የኛ ሙዚቃ ከአሁኑ ሰዓት ጀምሮ ፕሮግራማችን ይቀጥላል። ከኛ ጋር ከሆናችሁ ለጆሯችሁ የሚስማማ ቃና ያሉ ሙዚቃዎችን እየመራረጠን ለናንተ እናደርሳለን። የኛ ሙዚቃ ይል ነበር ዳዊት። የሚገርም ነው። አስታውሳለሁ። እንዲህ ይህን ድምፅ ስታስመስል ያየው ገና ተማሪ እያለን ምናልባት የዛሬ ብዙ ዓመት በፊት ነው። አጃይብ ነው። ደስ የሚል እንትን ነው ማለቴ ድምፀት ነው ያለ። ሌላው እንግዲህ የትምህርት ህይወት አለ። በትምህርት ደግሞ ያው ጎበዝ ከሚባሉ ተማሪዎች ተርታ ነበርክ። በተለይ እንግሊሽ ላንጉጅ በጣም ተወድ ነበረ። አስፋራዝ አይነውዩ ይሄ እንዴት ነው የዳበረው? ምክንያቱም ይሄ አዲስ አበባ አይደለም፣ ይህ ላሊበላ አይደለም፣ ይህ ጎንደር ፋሲለደስ አካባቢም አይደለም ያደግከው። ምናልባት እነዚህም ቦታዎች የጠቀስኳቸው ቱሪስቶች የሚናሃረሩባቸው ወይም ደግሞ ቱሪስቶች መጥተው የሚጎበኟቸው አካባቢዎች ላይ በብዛት ገበሬዎች ሁሉ ለእንግሊዝኛ ለማወቅ ተጋላጭ ናቸው። ግን ደግሞ እንደዛ አይደለምና ቦታውም የግል ትምህርት ቤትም አግኝተህ ቋንቋ የመማር እድሉም አልነበረምና ግን ደግሞ ደህና እንግሊዝኛ ትሞክር ነበር። እንዴት ነው ይሄ የዳበረው? ይህም በተመለከተ በተለይ በእኛ በአፍቃሪ ወልድ አፍቃሪ ሀብተወልድ በሚሰኘው የፌስቡክ ገጻችን እና እንዲሁም ደግሞ የፍቅር መስፈርቱና መድኃኒቱ በሚለው ጉዳይ ላይ እንግሊዝኛን በተመለከተ እንዲያዳብሩ ያው ብዙ ጥረት እናደርጋለን። እንግዲህ እንግሊዝኛ ላይ በጣም ከታች አንደኛ ክፍል ላይ ስንመጣ ተጽዕኖ ያሳደረ መምህር አለ። እንደው በጣም ማረሰው ታስታውሱ ከሆነ አንደኛ ክፍል ላይ አስመቸ አበጀ የሚባል መምህር እሱ ጋር ተገናኝተን ነበር። በጣም የእሱ ያስተማረችኝ ያማስተምረው ነበር እና እሱን በጣም አከብረዋለሁ። እሱ አንድ በጎ ተጽዕኖ ነበረው። ከዛ ወደ ላይ ከፍ ብለን ስንል ደግሞ በተለይ ወደ ኮሌጅ እና ዩኒቨርሲቲ አካባቢ ስንመጣ ጎንደር ዩኒቨርሲቲ አንበሳውን ድርሻ ይወስዳል። በተለይ የእንግሊዝኛ የመናገር ችሎታ አንደኛ ደረጃ ላይ በተለይ በጣም ደስ ይል ነበር። እፍረት የለም። አንተም ታስታውሳለህ የዛን ጊዜ አንተም ቢሆን የዛን ጊዜ ያው አሉ ከሚባል የእንግሊዝኛ ጥሩ ተናጋሪዎች መካከል የምትመደብ ልጅ ነህ እና አንፈራም። የዛን ጊዜ የነበረው ፍራቻ ወይም ደግሞ እንደው በተለምዶ ሸም የሚል ነገር አልነበረም። በቃ እንደ ልባችን ነው የምናገረው፣ እንደ ልባችን ነው የምናጋገረው እና እንደውም ከዛ በኋላ ማቹርድ እየሆን እየመጣን ስነድ ወደ ሃይ ስኩል አካባቢ ከፍ እያልን ስነድ እየበሰልን ነው መሰል። እንደውም የእንግሊዝኛ ንግግር ኪላችን ቀንሷል። ደስ የሚለኝ ነገር ቋንቋ ላይ በአማርኛ ሳወራ ሙሉ በሙሉ አማርኛ ሙሉ በሙሉ ቋንቋዬ አማርኛ ቢሆን ደስ ይለኛል። አማርኛ በቃ እንግሊዝኛ ያልተቀላቀለበት ቢሆን ደስ ይለኛል። እንግሊዝኛ ከሆነ ደግሞ በቃ ለሰው በሚረዳው ልክ
እንግሊዝኛ ማውራት ጥሩ ነው። እና ምንድነው አነብ ነበር። ያ ብቻ አይደለም። ታች ክፍል ላይ መምህር ጋሽ ሲሳይ ከበደ የሚባል የእንግሊዝኛ መምህር ያስተምረኝ ነበርና አንድ እስከ 4 ባለው እሱ ራሱ ይገረም ነበር። እና እንግሊዝኛ በማንበብ ነው በመሞከር ሰዋሰው እሳሳታለሁ ብሎ ያው በሰዋሰው ላይ ሳይታጠሩ እንዲሁ በመሞከር በመለማመድ ድፍረቱን በማግኘት ነው እንጂ ምንድነው መሞከር ጥሩ ያደርጋል እንደ ፈረንጆቹ ማለት ፕራክቲስ ሜክስ ፐርፌክት ብለው የሚሉትን ነገር እሱን ነገር በተደጋጋሚ ከተከበሩ መድኃኒት ነው። ለቋንቋ ትልቁ መድኃኒት ምንድነው ቢባል ሌላ ጉዳይ አይደለም። በቃ መሞከር ነው። ካልተሞከረ ተግባር ላይ ካልዋለ ቋንቋ አይዳብርም። እና እሱ ላይ መሞከር ነው። እና ከዛ በኋላ ከፍ እያልን በሄደው እንግዲህ የምታውቃቸው ብዙ የእንግሊዝኛ ዜዎች አሉ። በተለይ የዚህ የአሜሪካ አካባቢ ያሉ የአነጋገር ስልትና ወደ እንግሊዝም ስነድ ያለው አነጋገር ስልታቸው ይለያያል። ያን ስናገር ደግሞ ጠንቅቀን መናገር ነው። በተለይ የአሜሪካ ስልት ከተከተልን የአሜሪካ ስልት፣ የእንግሊዝኛውን ስልት ከተከተልን ደግሞ የእንግሊዛውያን ስልት ከተከተልን የእንግሊዛውያን ስልት ነው። በተለይ የኔ እንደመታደሉ ነው መሰለኝ። በተለይ የኔ የአነጋገር ዘዴ ወደ አሜሪካኑ ያደላ ይመስላል። በተለይ እሱ ጋር ለምሳሌ አንድ ንግግር ብናገርልህ ዌልካም ባክ ፎር ዘ ትሬድ ፉትቦል ማች ማንቸስተር ዩናይትድ ቨርሰስ አርሰናል ብዬ ብለህ ከየትኛው ጋር ነው የሚገናኘው? ዘይገርም ነው። በጣም ነው የሚገርመው። ማለት እንግሊዘኛ መናገሩ ምናልባት ላይገርም ይችላል። ማለት ላይገርም የሚችለው ምንድነው ኬንያ አሁን ገበሬዎቹም ይናገራሉ፣ አዲስ አበባ አካባቢ ህፃናትም ይናገራሉ። በአሻንጉሊት በጣም ፐርፌክት ናቸው። ግን ከኤንቫይሮንመንቱ ጋር ካደግክበት ማህበረሰብ ጋር ካለው አክሰስ ጋር ብዙ ነገሮች በሌሉበት የግል ትምህርት ቤትም በሌለበት ብዙዎች ደግሞ እንግሊዝኛ ለመናገር በሚፈሩበት በጣም ፐርፌክትሊ በተለይ በህፃንነት መናገር ነው አጃይብ የሚያሰኘው። እንግዲህ ሲሳይ ማንበብ በጣም ትወዳለህ። ይሄ የንባብ ፍቅር ከየት የመጣ ነው? ከአሁኑ በተለይ አሁኑ ትውልድስ ምን ትለዋለህ ከማንበብ አንግል? ያው ማንበብ ምንድነው? ማንበብ ሙሉ ሰው ያደርጋል ነው የሚባለው። ያላነበበ ሰው ልክ አእምሯችን ማነው ሆዳችን ምግብ እንደሚያስፈልገው ሁሉ አእምሯችን ማንበብ ያስፈልገዋል። አንባቢነቴ ያን ያክል ሰው የበለጠ እንኳን ማለት አነባለሁ፣ ግን ከሰው የበለጠ በጣም የተጋነነ እዛ ውስጥ እንኳን እንትን ምላል። ግን በተቻለ መጠን ግን የንባብ ፍቅሩ የንባብ ነገሩ መጽሐፍ መውደዱ እሱ ላይ በጣም ጥሩ ነገር ነው ያለ። ልክ አሁን ከአንተና ከኔ አሁን ስናነጻጸር አንተንም እንዲሁ ስለማውቅ ስናወዳደር ያንተና እኔ ማንበብ ደረጃ ይወዳደር ቢባል እንኳን አንተ ያነበብከው ያክል እኔ አንባቢ አይደለሁም እውነት ለመናገር። ግን ማንበብን ከሚወዱ ሰዎች መካከል ትመደባለህ ወይ ብዬ ብትጠይቅ አዎ እመደባለሁ። ግን በጣም ብዙ ካነበቡ ሰዎች ጋር አብረህ ትመደባለህ ብባል አይ አይደለም። ማንበብ ግን ሙሉ ሰው ያደርጋል። ማንበብን በተለይ የሰመመን መጽሐፍ እሱ ጋር ምንድነው ራቴን የረሳሁበት በቃ ራት ሳልበላ ልቦለዱን እንደጀመርኩ ራት እንኳን አቋርጬ ለመጨረስ የተገደድኩበት ጊዜ አስታውሳለሁ። እንግዲህ ይሄ ለንባብ ምን ያህል ፍቅር እንዳለ እንትን የሚል ነው። እና ማንበብ በጣም እወዳለሁ። እዛ እንግሊዝኛ ለካልክ እንዲሁ መነሻ ምክንያቱም በደንብ እኔ ላይ ራሱ ለራሴ ግራ ነው የሚገባኝ እንዴት እንደገባኝ እንዴት እንደሆነ ምናምን ያው ሞክራለሁ፣ አነባለሁ። ያ በመሆኑ ምክንያት ነው እንጂ መነሻ ምክንያቱ ራሱ እንዴት እንደነገርክ እንደ ቅድም እንዳልከው የተለየ ቋንቋ ትምህርት ቤትም አልገባሁም፣ የተለየ እንትን አላልኩም። ግን እድሜ ልኬን በሙሉ ስማር እስካሁን ድረስ እንግሊዝኛ ሀሁ ብዬ ሲጀምር ወይም ደግሞ የሀሁን ብዬ እንደጀመርኩት ሁሉ በእንግሊዝኛ እድሜ ልኬን በሙሉ እንግሊዝኛ ብቻ የተማርሁ እንግሊዝኛ ብቻ ያጠናሁ ያለ እንግሊዝኛ ላይ ትምህርት የሌለ የሚመስለኝ ብቸኛው የእንግሊዝኛ አፍቃሪ ነው። ይገርማል። ሌላው ያው መጽሔቶችን ታነብ ነበር። አስፋራዝ አይነት አስታውሳለሁ። እና አፍቃሪም ነበርክ ይባላል። በዚህ
ያው ሳይት ላብ ይይዛል አይደለ? በወጣትነት እም፣ እንዲያው ስለሱ ነገር ማውራት እንችላለን ወይስ አዎ ይዘለል? ወጣትነት አይ ችግር የለውም። ፍቅር በጣም ደስ ከሚለው በነገራችን ላይ ፍቅር ጣፋጭ ስቃይ ነው የሚለውን ንግግር ፍቅር ጣፋጭ ስቃይ ይላል ቴዲ አፍሮ እንግዲህ በሙዚቃው ታስታውስ ከሆነ ፍቅር ምንድን ነው ሲባል ቴዲ አፍሮ ፍቅር ጣፋጭ ስቃይ ነው ከማለቱ በፊት ይኔ ይናገር ነበር ግን እል ነበር። ከዛ በኋላ እሱም ብሎ ሙዚቃ ይህን ሲናገር እንዴት የሚለውን በጣም ይገርመኛል። እና ፍቅር ጣፋጭ ስቃይ ነው። በወጣትነት ዘመን ማፍቀር መፈቀር ያለ ነው። እሱ ማንኛውም ሰው እንደሚያሳልፈው እንትን ነው። አሁንም ድረስ በጣም ብዙ ሰው አፍቃሪ ነኝ። በፍቅር አልደራደርም። ያው የተቃራኒ ፍቅር በጣም ነበር የምትገልጸው በተለያየ መልኩ ልጅ እያለ በተለይ ለእህቶች ይባላል በጨዋ ቋንቋ እነዚህ ሴቶች አሉ አይደል? ምናልባት ለአንዷ አይን ለወደደ ወይም ደግሞ ልብ ላረፈባት ሴት የምትጽፋቸው ነገሮች ይገርመኛል። ማለት የውስጤን ለመግለጽ እነዚህ ቃላት አቅም የላቸውም እና ልክ ፊቴ ላይ እንደ ስክሪን ቢጻፍ የውስጥ ሀሳቢ የተሻለ ይገልጸው ነበር። እውነትነት የሚለው አገላለጽ አንተ ራሱ አስታውስከኝ። የውስጥ ማንነት ግንባር ላይ ቢታይ ኑሮ ምን አለ የሚል ነገር ነበር እና ማለት የውስጥ ማንነት አስበዋል። የውስጥ ማንነት ግንባር ላይ የሚታይ ቢሆን ኑሮ የሚል አንድምታ ያለው ነገር ጽፍ ነበር። በተለይ ደብዳቤዎቹ ምናዎቹ ጦማሮቹ በነገራችን ላይ ማፍቀር ጥበብ ነው። የሆነ እንድትጽፍ ያደርግሃል፣ የሆነ ነገር እንድታደርግ ያደርግሃል፣ የሆነ ነገር ክሬት እንድታደርግ ያደርግሃል እና ፍቅር በራሱ በጣም ለድርሰት፣ ለተመስጦ፣ ለክሬቲቪቲ ራሱ ምንጭ ነው ብዬ አስባለሁ። አንዴ ራሱ ልክ አንድ በምስራቅ አድማስ አንዲት አንተ የፈቀርካት ሴት ብትኖርና በምስራቅ አድማስ የምትወጣ ፀሐይ ዓለምን ለሚሰጥ ለቸሩ መድኃኒዓለም አንቺ እንዴት አለሽ እኔ ደህና ነኝ ብለህ ስትል የጤንነቴ ጉዳይስ ደህና ነኝ አልኩሽ እንጂ ገና አልተረጋገጠም። እንዴት ነው በምስራቅ አድማስ የምትወጣ ፀሐይ ዓለምን ለማሳል ለሚሰጥ ቸሩ መድኃኒዓለም አንቺ እንዴት አለሽ? አንቺ ሁሌ እንደ ፀሐይዋ እየወጣሽ የምትታየኝ እንደ ፀሐይዋ እየደመቅሽ የምትታየኝ ናፍቆቴ፣ ስስቴ፣ ፍቅሬ ብለህ ስትል በመሰረቱ በፍቅር በኩል ላይ ብዙ ሰው ፍቅርን መግለጽ ፍቅርን ማብራራት ምናምን መስሎ የሚታየው በእጮኛ ገና በይሄ ኩፕልስ ወይም ደግሞ በአፍላ ፍቅር ውስጥ ላይ ያለው ሰው ግን ለባለትዳሮችም የፍቅር ቃላት መጠቀም ለምሳሌ እንደነማን ማርዬ፣ ሆድዬ፣ እናቴ፣ ፍቅሬ፣ ልቤ የሚሉት ነገር መጠቀም ትዳሩን ያጎለምሰዋል። ግን አብዛኛው ሰው በአፍላ እድሜው ብቻ ተጠቅሞ እዛ ወደኋላ አካባቢ ሲሄድ ገሸሽ የሚያደርገው ነገር እና ሁሉም ሰው ከፍቅረኛ እስከ ባለ ትዳር ያለ ሰው የፍቅር ቃላትን ቢጠቀም መልካም ነው። ጥሩ አድቫይዝ ነው እንዳልከው። ምን ይባላል አንዲት ያገባች ሴት መጀመሪያ ሲያደናቅፋት እኔን አፈር ብላ እኔ በሞትኩ እኔ እንዳደረገኝ ይባላል። ዜን ከተጋቡ በኋላ ግን አይተሻት ሂጂ ተርጋማ ምን ያደናብርሻል ምናምን እንደሚባል ነውና ግን እንደዛ መሆን አልነበረበትም የሚሉ አሉ። አንተ እንዳልከው እና በደንብ ነው የገለጽከው። ምን ገጠመኛል አሁን በሃይ ስኩል ደረጃ በምናምን ዩኒቨርሲቲ ውስጥም በተለያየ ጊዜያት በዚህ ዙሪያ ገጠመኛል? አይ ገጠመኛል። አንዴ ማስታወሰው ማለት በወጣትነት መቼስ ከባድ ነው ፍቅር እና አንዴ እንደዚህ ቀላጅም ነበሩ ቀላጅም ነኝ ቀልድ አውቃለሁ ፍቅር ላይም ስልክሽን ስጭኝ ብዬ ስላት አንዲትም አይ ስልክ የለኝም ቁጥር የለኝም ብላ ስትል አዛ ያንተውን ብትሰጠኝ አይሻልም
ብላስተ አዛኔ ስተቀፎ የሰጠኋት ጊዜ እና ወሰደችው ያስቂ ነው። ቀፎውን እስከ ቀፎው እንግዲህ ቁጥር ነው እንግዲህ ስለተባለ ያው እንትን ከበለ ያንተውን ሰጣኝ ቆይና ደውላ ስትል ስተቀፎ የሰጠው በዛት እዚህ ሲለኝ እንዴ ቀፎውን ጭምርት እኮ ነው የሰጣኝ ብለህ ያልኩበት ሁኔታ አለና እሱ ነገር አይረሳኝም። ብለህ ያው እሷ ሌላ እንትን መልሳ እንደገና ቁጥሩን ወስዳ ጽፋ የሰጠች ሁኔታ አለ። በጣም የባረሰው ታሪክ ነው። ገራሚ ታሪክ ነው። ክብሯትና ክብሯን እንግዲህ ቆይታ እያደረግን ያለነው ከሲሳይ ነው፣ መምህርና ደራሲ። ያው ጽሁፎችን ትሞነጫጭራለህ፣ ግን ስቲል የህትመት ብርሃን አላገኙም። ምንድን ነው ምክንያቱ? አዎ ድርሰት የተራራ ያክል ማለት ድርሰት ይጻፋል አለ፣ ብዙ ድርሰቶች አሉ በእጄ ላይ፣ ግን የማተመው ጉዳይ ያው የተራራ ያክል መስሎ ስለሚታየን ያው ያለንበትም ሁኔታም የህትመት እንትኖችም ቅርብ አይደሉም። ስፖንሰር እነዚህ ነገሮች በጣም አስቸጋሪ ስለሆኑ በተለይ ጊዜ የግጥም መድበሎች አሉ እነሱ ላይ ትንሽ የማሳተሚያው መንገድ ማሳተሚያውና እንዴት ይታተማል የሚለው አዲስ ነገር ስለሆነ ትልቁ ችግር ያለው ከህትመት ማሳተም ያው የተራራ ያክል መስሎ ስለሚታየን እንጂ መሞከሩን እንሞክራለን። ዌል አሁን በብዛት እንግዲህ የምትታወቀው በሶሻል ሚዲያ ላይ ነው። ብዙ ሰውም አሁን ፊቱን ያዞረው ወደሱ ነው። በፊት እንባብ ነበረ፣ መጽሔቶች፣ ጋዜጦች ነበረ ሰው የሚያነበው በተለይ ማንበብ የሚወደው ክፍል። አሁን ግን አብዛኛው ወጣት የሚገኘው እንዲያውም ከፌስቡክ ይልቅ ቲክቶክ ላይ ነው። ኦፍኮርስ ላጠቃቀምም ቀና ነው፣ አጭርም ነው። ቲክቶክ ላይ ትሰራለህ እና እንዴት ነው? ለምንስ ነው? አንዳንዶቹ ቻናሎች የፍቅር መስፈርቱ ነው የሚሉ የፍቅር መስፈርቱና መድኃኒቱ ሁሉ ይላል። ሌላው ደግሞ አፍቃሪ ሀብተወልድ የሚል ነገር አለና እነዚህ ነገሮችን ስያሜ ለመስጠት ምንድን ነው ያነሳሳ? ምክንያት አላቸው? ጥሩ እንግዲህ ጸሐፊ ትእዛዙ አክሊሉ ሀብተወልድ የሚባሉ በአንድ ወቅት በኢትዮጵያ ትልቅ ቦታ እና ስፍራ የሚታወቁ የፖለቲካ ሰው ነበሩ። እንግዲህ በ1967 ላይ ደርግ ገብቶ ከረሸናቸው 60 ሰዎች ያክል አንዱ የመጀመሪያ ተሰላፊ የነበሩ ሰዎች መካከል አንዱ ጸሐፊ ትእዛዙ አክሊሉ ሀብተወልድ ናቸውና እሳቸው ያኔ ያደረጉት የነበረው ንግግር ያኔ ያሪሲኑሲ ዲፕሎማትም ስለነበሩ በአጠቃላይ በሀገር ውስጥና በውጭ ሀገርም ብዙ ኃላፊነት ቦታ በነበራቸው ሰዓት የሚናገሩት የነበረው ንግግር እስከዛ ድረስ ይገርመኛል። በተለይ ከቡድነኝነት የተነሳ ከጎሳ ከምን ጋር የተያያዘ የነበራቸው ጥላቻ እስከዛሬ ድረስ ትዝ ይለኛል። ዛሬ ላይ አቅርበው ዛሬን ትናንት ላይ በነበሩበት ዘመን አቅርበው ይናገሩበት የነበረው ዘመን ደስ ይለኝ ስለነበረ እወዳቸዋለሁ እነዚህ ጸሐፊ ትእዛዙ አክሊሉ ሀብተወልድን። እና የእሳቸውን ስም ስጽፍ አፍቃሪ የሚለው ያው እወዳቸዋለሁ የኔን ፍቅር ለመግለጽ ነው። አፍቃሪ የማን? የጸሐፊ ትእዛዙ አክሊሉ ሀብተወልድ ነው። ግን አንድ አቃ ያው ኤዲት አድርግ ዝም ብሎ እንዲሁ ሀብተወልድ ብሎ አለብኝ እንጂ ሐሳቡ የነበረው ከጸሐፊ ትእዛዙ አክሊሉ ሀብተወልድ ጋር ነው። ሀብተወልድ የሚለው የሱ ስያሜ የተሰጠን በጣም ስለምወደው በጣም ፎቶግራፊም ብዙ ፕሮፋይል ፒክቸርም ከሱ ጋር የተያያዘ ነበረ። በኋላ ነው እንደገና የራሴን እየወሰድኩ ያለው እንጂ የሱ የአፍቃሪ ሀብተወልድ የሚለው ገጽ ከእሳቸው ስም ጋር የተያያዘ ነው። የፍቅር መስፈርቱና መድኃኒቱ ምንድን ነው? መስፈርቱ ምንድን ነው? ብዙዎቹ ፍቅር ሲያፈቅሩ በፍቅር ዓለም ሲኖር መስፈርት ብሎ የሚይዙት ነገር ምንድን ነው? የአንዱ መስፈርት ለአንደኛው አይሆንም። አንደኛው ፍቅር ብሎ የሚለካበት መስፈርቱና መንትኑ ምንድን ነው? ይለያያል። አንዱ ካንዱ ይለያያል። ግን እውነተኛ መስፈርቶች ምንድን ናቸው? የፍቅር መስፈርቱ አለ። የፍቅር መድኃኒቱስ ምንድን ነው? መድኃኒቱ ፍቅር መስፈርቱን ማወቅ ነው። የፍቅር መስፈርቶቹ ምንድን ናቸው? አንድ ሰው እንደው 3-4 ምክንያቶችን እናውጣ ብለን የምንል አንድ ሰው ፍቅረኛ ሲሆን በተመሳሳይ አካባቢ ተመሳሳይ የሆነ ትራዲሽን፣ ተመሳሳይ የሆነ ካልቸር፣ ተመሳሳይ የሆነ በደንብ
ዌል ነው የሚተዋወቁ ቢሆኑ ይመረጣል። ያ ማለት ሌላ አውሮፓ ላይ ያለ አሜሪካ ያለ ሰው አይጋባም እያልኩ አይደለም፣ ቢሆን ይመረጣል። እሱ አንደኛ መስሎ ሀዛ ሃይማኖታቸው በራሱ አንዱ የመስፈርት አካል ነው። ሃይማኖታቸው ተመሳሳይ ቢሆን የሚያምኑበት ነገር ተመሳሳይ ቢሆን እሱ ቆንጆ ነው። እነዚህ መስፈርቶች ናቸው እና መስፈርቶች እነዚህ ብቻ ሳይሆን በጣም ብዙ መስፈርቶች አሉ። እያንዳንዱ መስፈርት የራሱ የሆነ ጠንካራ ጎን የራሱ የሆነ ማን ነው ይህ መስፈርት ያወጣው ነው። የስነ ልቦና ባለሙያዎች ምን ይላሉ? የፍቅርና የስነ ልቦና ባለሙያዎች ምን ይላሉ? ሰው የሚለውን እየወሰኑ ዝም ብለን በራሳችን ክራይቴሪያ እያወጣን የምናነሳው የምንዘረዝረው ጉዳይ አይደለም እና ከዛ ጋር የተነሳ የዩቲዩብ ገጹ የፍቅር መስፈርትና መድኃኒቱ ብለን ስንል ሲያጥር የፍቅር መስፈርቱ ይሆናል እና በቲክቶክ ትኳኩስ መረጃዎችም ከፍቅር ጋር የተያዙ ነገሮችም ሰዎች የሚሉቶችም እናቀርባለን። የፍቅር መስፈርቱ ብለን ደግሞ እንደዚሁ ከፍቅር ጋር የተያዙ ነገሮች ነገር አለ። እነዛ አዳዲስ መረጃዎችም ስሙ ከዛ ጋር ሆኖ አዳዲስና ወቅታዊ ብቻ አልጎሪዝሙን ያልጣሰ ነገሮች የምናቀርብበት ይሆናል። እንግዲህ እስኪ ለማጠቃለል ያህል በመጨረሻ ሚሉት ካለ መልካም። በመጀመሪያ ተከዜቲውን በጣም አመሰግናለሁ። ከሸገር ተነስተህ ጎንደር ማጠተህ እኔን ለቃለ መጠየቅ በመፈለግ እጅግ በጣም አመሰግናለሁ። እኛም እናመሰግናለን፣ አከብራለሁ። ከዛ በተረፈ የፍቅር መስፈርቱና መድኃኒቱ በተለይ የዩቲዩብ ገጹ ላይ የከፈተው ቅርብ ሰዓት በተለይ የፍቅር መስፈርቱ ቅርብ ሰዓት ነው። እየገቡ ሰብስክራይብ ቢያደርጉ እና ቢያግዙ አብረን ባለማወቅ ካሁን በፊት የለቀቋቸው ቪዲዮዎች አንዳንድ ቪዲዮዎች አሉ፣ ሾርቶች መሆኖች በተለይ የዩቲዩብ አልጎሪዝምን በመሳል የተሳቱ እንትኖች አሉ። እነሱ ለወደፊት የሚስተካከሉ ሆኖ አሁን ግን እየገቡ ሰብስክራይብ እያደረጉ ቢያግዙ እና ብንረዳዳ እላለሁ። በሁለቱም በማህበራዊ ገጽ አፍቃሪ ሀብተወልድ ኤምቢ ብለው ቢገቡ በአማርኛ ያገኛሉ። የፍቅር መስፈርቱ ብለው ቢገቡ ደግሞ ዩቲዩብ ያገኛሉ፣ በቲክቶክም ያገኛሉ። ለዚህ ነው። በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ ያው አድማጮቻችን ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ እናሳስባለን። ብዙ ማውራት እንችል ነበር፣ ግን ደግሞ ያው እናንተም ማሰልቸትም ስለሚሆን በሌላ ጊዜ እስክንገናኝ ድረስ እንደ ዛሬ ይብቃን። እናመሰግናለን።